ጥምቀት አጠመቀ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም በውኃ ውስጥ መዘፈቅ ወይም መነከር ማለት ነው። ጥምቀት ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት በፊት የነበረ ሰዎች ከሕመማቸው ፈውስ የሚያገኙበት መንገድ ነበር። ንዕማን የተባለው የእስራኤል ንጉሥ በለምጽ ተመትቶ ሳለ ወደ ነቢዩ ኤልሳዕ ዘንድ በመሄድ ነቢዩ እንደነገረው በዮርዳኖስ ወንዝ ተጠምቆ ተፈውሷል። በአዲስ ኪዳንም ተጽፎ እንደምናገኘው 38 ዓመት በአልጋ ቁራኛ ተይዞ የነበረው ሰው እንደመሰከረው በሰሊሆም በቤተሳይዳ ውሃ ሰዎች እየተጠመቁ ፈውስ ያገኙ እንደነበር፣ እርሱ ግን ወደ ውሃ የሚወስደው በማጣቱ በዚያ እንዳለ ለጌታ መንገሩ ሌላው ማስረጃ ነው። ጌታን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስም ሥራው ንስሐን መስበክ፣ ሰዎችን በውሃ ማጥመቅና ከሥጋ በታች መፈወስ ነበር። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም አገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ስለሆነም በውኃ ተጠምቆ ፈውስ ማግኘት አስቀድሞም የነበረ ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጥምቀት ግን ከእነኚህ ሁሉ ጥምቀቶች የተለየ ነው። የኢየሱስ ክርስቶስ ጥምቀት አስቀድሞ ታሪካቸው ከውኃ ጋር በተገናኘ የተፈጸሙ የታሪክ ክንውኖች አካቶ ምሳሌነታቸውን የገለጠ፣ ከሁሉም በላይ ደግሞ በአዳምና በሔዋን ምክንያት በሰው ልጆች ላይ ደርሶ የነበረውን ፍርድ የቀየረና የደመሰሰ፣ የዘላለማዊ ሕይወት ፈርቀዳጅና የእግዚአብሔር ልጅነት ማረጋገጫ የሆነ የድኅነት መሠረት ነው። ኢየሱስ ክርስቶስ የተጠመቀባቸው መሠረታዊ ምክንያቶች ምንድናቸው ቢሉ፣ አንደኛ የዕዳ ደብዳቤያችንን ለመደምሰስ ተጠመቀ። ዲያብሎስ አዳምና ሔዋን እግዚአብሔርን ትእዛዝ እንዲያፈርሱ ካደረገ በኋላ እስከ መጨረሻ የእርሱ ባሪያ አገልጋዮች ሆኑለት ዘንድ በሁለት ድንጋዮች ላይ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብሎ አጻፋቸው። ያንንም ጽሑፍ ወስዶ አንደኛውን በዮርዳኖስ ወንዝ አንደኛውን ደግሞ በሲኦል አስቀምጦ ነበር። ጌታ ወደዚህ ዓለም የመጣው አዳምና ሔዋን ከባርነት ነፃ ለማውጣትና ድኅነት ሊሆናቸው ነው። በጥምቀቱም ጊዜ በዮርዳኖስ ወንዝ በሰይጣን ተቀብሮ የነበረውን የዕዳ ደብዳቤ ረግጦና አቅልጦ አጠፋላቸው። በሲኦል ተደብቆ የነበረውን ደግሞ በዕለተ ስቅለተ ዓርብ ሲኦልን በበዘበዘ ጊዜ አጥፍቶታል። ይህንንም ቅዱስ ጳውሎስ እንዲህ በማለት ተናግሮታል። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት እርሱንም በመስቀል ጠርጎ ከመንገድ አስወግዶታል። ሌላኛው ትሕትናን ለማስተማር ተጠመቀ። ይህም እግዚአብሔር አምላክ የትሕትና መምህር መሆኑን ለማሳየት በፈጠረው በሰው እጅ ራሱን ዝቅ አድርጎ ተጠምቋል። በዕለተ ሐሙስ ራሱን ዝቅ አድርጎ የሰዎችን እግር እንዳጠበና ትሕትናን እንዳስተማረ ሁሉ አስቀድሞም በጥምቀቱ ትሕትናን አስተምሯል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህ ብሎ ይከለክለው ነበር። ኢየሱስም መልሶ አሁን ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባልና አለው። ሌላኛው ደግሞ ምስጢረ ሥላሴን ለመግለጥ ጌታ ተጠመቀ። እግዚአብሔር በመለኮት በሥልጣን በአገዛዝና ይህን በመሳሰሉ አንድ አምላክ ነው። ነገር ግን በስም በአካል በግብር ሦስት ነው። ይህም ታላቅ ምስጢር በይፋ የተገለጠው በኢየሱስ ክርስቶስ ጥምቀት ነው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ
የምወደው ልጄ ይህ ነው አለ። ሌላኛው ምክንያት ደግሞ አርአያ ሊሆነን ተጠመቀ። ማንም ሰው ወደ እግዚአብሔር መንግሥት ይገባ ዘንድ መጠመቅ ግዴታው ነው። ይህንን ደግሞ ማድረግ እንደሚገባ ለሰዎች አርአያ በመሆን እርሱ ራሱ ተጠምቆ ምሳሌነትን ትቶልናል። ጥምቀቱም ለሰዎች አርአያነትም የተደረገ ነው። ጌታችን ከመጠመቁ በፊት ብዙ ተአምራትን አድርጓል። እንደ ሰውም በመጠን በማደግ ሕግን ሁሉ ከኃጢአት በቀር ፈጽሟል። ነገር ግን ጌታ ዋናው የማዳኑን ሥራ በይፋ የጀመረው በጥምቀት ነው። በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ በቀጥታ ወደ ገዳም ሄዶ 40 ቀንና ሌሊት ጾመ። ከገዳም ወጥቶ ወደ ሰርግ ቤት ወደ ቃና ዘገሊላ ሄዶ የመጀመሪያውን ተአምር በይፋ አደረገ። ከዚያም እስከ ዕለተ ስቅለቱ ድረስ እያስተማረና እየፈወሰ ተአምራትን እያደረገ ኖረ። በመጨረሻም ጥምቀቱ እንደ ምሳሌ ሆነው የመጨረሻውን የማዳኑን ሥራ በመስቀል ሞቶ መነሳትን አከናወነ። የጌታ መስቀል ላይ ተሰቅሎ ሞትንና መቃብርን ድል ነስቶ መነሳቱ አስቀድሞ በጥምቀቱም የተመሰለ ነበር። ዛሬም ክርስቲያኖች በ40ና በ80 ቀን የልጅነትን ጥምቀት ስንጠመቅ ይህን ምስጢር በማመልከት ምስጢረ ጥምቀቱንና ምስጢረ ትንሣኤውን በሚያጠይቅ መልኩ እንጠመቃለን። በ40ና በ80 ቀን መጠመቃችን አዳምና ሔዋን የልጅነት ጸጋ ያገኙት በ40ና በ80 ቀን በመሆኑ ሲሆን በመጽሐፍ ቅዱስ ወንድ በተወለደ በ40 ቀን ሴት ደግሞ በተወለደች በ80 ቀን የመንጻት ሥርዓት እንደሚደረግ የታዘዘ በመሆኑም ጭምር ነው። 3 ጊዜ በውሃ ውስጥ ብቅ ጥልቅ አድርጎ ካህኑ ሕፃኑን ሲያጠምቅ ጥምቀቱን በሚመስል ጥምቀት ከክርስቶስ ጋር እንተባበራለን። ከሰማይ ወርዶ ሞትን ድል አድርጎ በሦስተኛው ቀን እንደተነሳም መጀመሪያም ወደ ውሃ ስንነከር ከሰማይ መውረዱን ከዚያም በከርሰ መቃብር ማደሩን ሞትና መቃብርን አጥፍቶ መነሳቱን በሚያመለክት ከውሃው በመውጣትም ይህንንም 3 ጊዜ በመፈጸም ምስጢረ ጥምቀትን ከምስጢረ ትንሣኤ ጋር በማስተባበር ቤተ ክርስቲያን የክርስቶስን ልጅነት በመስጠትና በማስተማር ተመሰክራለች። ሐዋርያው ቅዱስ ጳውሎስ እንዳስተማረ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። ጥምቀት ያስፈለገባቸው ምክንያቶች እነዚህ ናቸው። አንደኛ፣ ጥምቀት የእግዚአብሔርን ልጅነትና ድኅነትን የምናገኝባት መንገድ ናት። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታ ራሱ እንደነገረን ድኅነት የሚገኘው አምኖ በመጠመቅ ስለሆነ ለሰዎች ከሁሉ በፊት መከናወን ያለበት ጥምቀት ነው። ማንም ሰው የእግዚአብሔር ልጅ ሊባልና ወደ እግዚአብሔር መንግሥት ሊገባ የሚችለው በጥምቀት ብቻ እንደሆነም አምላካችን አስረግጦ አስተምሮናል። ይህም ትምህርት ጌታ የፈሪሳውያን ምሁር ከነበረው ከኒቆዲሞስ ጋር ባደረገው ጥያቄና መልስ በዮሐንስ ወንጌልም ላይ በግልጽ ተቀምጧል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው። ሁለተኛ ጥምቀት ስርየተ ኃጢአትን ታሰጣለች። በሐዋርያት ሥራ ላይ እንደተመዘገበው አስቀድሞ ክርስቲያኖችን አሳዳጅ የነበረው ቅዱስ ጳውሎስ ጌታ በደማስቆ መንገድ ላይ ከመታው በኋላ ዓይነ ስውር ሆኖ ሳለ ሐናንያ
ወደ ተባለ ሰው ሄደ። በዚያም ከኃጢአቱ እንዲነጻ ቅዱስ ጳውሎስ ተነሳና ስሙን እየጠራ ተጠመቀ። ከኃጢአትም ታጠብ አለው። እንዲሁም አደረገ፣ ፈውስም አገኘ። በዚያው በሐዋርያት ሥራ ቅዱስ ጴጥሮስ ያስተማራቸው ሰዎች አሁን ምን እናድርግ ቢሉት ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ብሎ ነበር ያዘዛቸው። ውድ ተመልካቾቻችን እስከዚህ ሰዓት ድረስ ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እንዲተባበሩን በትህትና እንጠይቃለን። መልካም የጥምቀት በዓል። ደህና ይሁኑ።